ገብረ ዮሐንስ ማየት ስለማይችል ሰው ይመስለዋል። ሰው በየትኛው መንገድ ሲመላለስ እግዚአብሔር ብርሃን ካልሆነ በስተቀር መሄድ አይችልም አይደል? አሁን ይሄ የምታየው ይሄ ሲምቦሊክ አይደለም ማወራ የልብ ብርሃን ካልተገኘ አንተም ደህና የምታስበው እግዚአብሔር አምላክ ብርሃን ሲሰጥ ነው አለ። ስለዚህ ማንም ሰው ተስፋ ቢቆርጥ እቺን ቃል በመናገር ብቻ በላዩ ላይ የሚሰማውን ክፉ መንፈስ ሊያረቅ ስለሚችል ቅድም ስንናገር እግረ መንገዴን እቺን ትዝ ብሎኝ ነው። ስለዚህ የትኛውም ሰው ይሄንን መዝሙር በዜማም ይሁን በቃል ቃሉን ቢጠቀም ዕለታዊ ችግሩም ፊቱ ላይ ያለውን ክፉ ነገርም የመቅረፍ አቅም አለው። አባቶቻችን ለዘመናት ሲጠቀሙበት የነበረ ነው። የዳዊት መዝሙር ላይ ያለ ቃል ነው። ስለዚህ ሁሉም ሰው በቸገረው በጨነቀው ሰዓት ይሄን ቃል ቢናገር ሻል ካለ ቢያዜመው አለም ደግሞ ዜማ ባይችል እንኳን እግዚአብሔር ብርሃኔና መድኃኒቴ ነው የሚያስነግጠኝ የሚያስፈራኝ ማን ነው አምላኬ መመኪያዬ ነው ከተባለ ትምክህት በእግዚአብሔር ሲሆን ደግሞ የትኛውም አይነት ችግር በፊታችን ወይ በችግረኛው ፊት ዋጋ አይኖረው አቅም አይኖረው። ምክንያቱም የጠራው ስም የእግዚአብሔር ስም ነው። ይሄን ለማለት ፈልጌ ነው። እናቴን ላስተዋውቅህ አንዴ ተገኝቶ ማሚ ያከፋልጠኪ ናይ አንዲት ሰምቻለሁ። አንዲት ቡና መቀሌ ያለው የእናቴ ቤት ልስትና እኔ አሁን እዛ ነበርኩ ባለፈው አሁን ነገሮኝ ነበር ሂጄ በጠጣ ደስ ባይኝ ግን እንደው ግነት እንዳይሆን ነው እንጂ እኔ ራሴ ቤቱ ጋር ተገኝቼ እንደው ቤቱንም በሰው ብንጎበኘው ጥሩ ነበር። ሳይታወቅ ደስ ይለኝ አብረን እንሄዳለንና መቀሌ በቃ አለቀ። ችግር አለው። ይሄው መታለች ነኝ እናቴ ከመለኸ ደሃንዶ ምን ክብል ገብረ ዮሐንስ ገበጻርቅመት እዚ ደሃንዶ እንኳን አራኸበና አድና ዘአመሰለ ቆልዓ ሰዛበኪ አምላኽ ምስጋና ይግብኦ እዩ ይዕቤልና ክንሽ ይጎሮ አከለ ይጎሮ ቴንክ ዩ በጣም ብሶኛል ስላወቅኳት። ለምን ባለፈው ስትናገር ሰምቻለሁ። አረ እውነት ደስ ብሎኛል። ጊዜ ያው አንተን ለመስማት ሞኝነት ነውና ቲክቶክ ስክሮል ሳደርግ አንዳንዴ እኔ ትንሽ እንዳቅሜ እሞክራለሁ። ብዙም ቴክኖሎጂ ሰው ባልሆነ ግን ያው እሰማለሁ አንዳንዱን። ያኔ እናቴ ቤት ያለው ብለስ ታስጎበኝ ነበር ፋውንቴን እንዳለው ቴራስ እንዳለው ሰትራ ወደ ኢትዮጵያ ስመጣ የመጀመሪያ ጊዜ እሱ ነው የቆየ ነው እሱ ነው እኔ ጋር የመጣው አሁን ነው እንግዲህ። አረ ያው ሪፖስት አድርገው ተመልሰው አሁን ሰው ስቲል ያየዋል። እና እንደውም ባለፈው በነበረኝ ቆይታ ምን አለ ሊድ ቢ ነበር ግን እንደው ማጮህ እንዳይሆን ትንብዬ ተፈረቼ ተፈረቼ። አረ በደማቅ አቀባበል ነው የምንቀበል። መቀሌ ስንሄድ አብረን ትሄዳለህ እያሰብኩ ነው መቀሌ ለመሄድ። አሁን እንግዲህ እዛ ነበር ከለ ያው ስለነበርኩ ትንሽ መቆየት አለብኝ። ችግር የለውም። ያው ጥሩ ሲመረቅ ነው ያንተ ቤት ሲመረቅ ይሄ አሁን ያልከው ቤት ሲመረቅ በደንብ ሰርቪስ ሲሰጥ በቃ ያኔ ጾም ይፈታል። ያኔ ደግሞ ገብተን እንግዲህ በረከቱን እንቀድሳለን። ደስ ይለኛል በጣም። እሺ ቻሌንጅ አሁን በይፋ ልናስጀምር ነው። የመኪና ቻሌንጅ ነው የሚቀድመው። የቤት ቻሌንጅ ደግሞ እግር ነው በደም። አሁን እንግዲህ የመኪና ቻሌንጅ ካምፓኒዎች እያፋለኩኝ ነበርና እውነት እኔ ከመደወሌ በፊት ቀድመው የደወሉልኝ ካምፓኒ ያሉ ስማይል ዴንታል ክሊኒክ ይባላሉ። የጥርስ ህክምና ነው። አዎ ጥርስ ስለማያምር እንደውም አረ በቃ እሱን እንትን እናደርገው። ፈገግታ በጣም ያምራል። ፈገግታ ያምራል ግን የበለጠ እናደርገዋለን የታባቱ እና ስማይል ዴንታል ክሊኒክ ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ ጋይስ። በሁለት ቀን ውስጥ 1 ሚሊዮን ፎሎወር እናድርሳቸው። ቻሌንጃችን ይሄ ነው የተቀበልነው። ስማይል ዴንታል ክሊኒክ yes ፈገግታ ማለት ነው። በቃ ፈገግታ ማለት ነውና ለዘማሪ ገብረ ዮሐንስ ይገባዋል ብለው መኪና ከነ ሹፌሩ ለማበርከት ተዘጋጅተዋል ማለት ነው። ቲክቶክ አካውንታቸው ከዚህ በታች ታግ አድርገዋለሁ። እየሄዳችሁ ታግ አድርጓቸው ፎሎ አድርጓቸው ጋይስ እና መኪናው ይመጣል በቅርብ ቀን ማለት ነው። እናምናለን እንኳን እግዚአብሔር ጨምሮበት ሰው ይሄ እንኳን ለእግዚአብሔር ለሰው የሚቻል ነገር ነው። እግዚአብሔር ደግሞ በዚህ በአንድም በሌላ መንገድ ይሄ የማይሳካ ባይሆን ኖሮ ወደ ሚዲያም አይወጣም ነበር። በጎ ሰዎችም አሉ እንዳልከው። ስለዚህ ኢትዮጵያውያን በጎ ሰዎች አሏቸው። በውጭም በዓለም በሌላ የሚኖሩ ሰዎች ስላሉ አይ ሆፕ ሶ ይሆናል። ታዲያስ ተስፋ እናደርጋለን እንደሚሆን በእርግጠኝነት። ተስፋ ሲባል ያው ታውቃለህ ቋንቋውን ለመጠቀም ነው። ኢትዮጵያውያን ከዚህም በላይ አድርገዋል። ደስ ብሎኛል ደግሞ እንዲሆን አንተን አብነስ ላረጋ። አሜን። በድጋሚ ቴንክ ዩ አባት ቴንክ ዩ። እግዚአብሔር ይመስገን። እንግዲህ አዶናይ ለወንድማችን ለዘማሪ ገብረ ዮሐንስ ገብረ ጻድቅ ቻሌንጁን
እንደሚያስጀምር ካሳወቀ ጊዜ ጀምሮ መላው የኢትዮጵያ ማህበረሰብ ማለትም የኦርቶዶክስ አማኙን ብቻ ሳይሆን የሌሎች ሃይማኖቶችን ተከታዮች ፕሮቴስታንቱንም ሙስሊሙንም ጨምሮ ይህንን ቻሌንጅ ለማሳካት በደስታ እንደሚተባበሩ ምላሻቸውን ያሳዩ እንደሆነ አይተናል። በጣም የሚገርመው ደግሞ ቻሌንጁን እንደሚጀምር ካሳወቀበት ጊዜ ጀምሮ አዶናይ ስፖንሰር ለሚያደርጉ ድርጅቶች መደወሉ ሳይጀምር ራሳቸው ፈልገው ስፖንሰር መሆን እንደሚችሉ አዶናይ ጋር መደወላቸው ነው። ይህ የሚያሳየው ከማህበረሰቡ በተጨማሪ በድርጅቶች በተቋም ደረጃ ምን ያህል ወንድማችን ዘማሪ ገብረ ዮሐንስ ትልቅ ፍቅር እንዳለው የሚያሳይ ነው። ቻሌንጁ ሳይጀመር እንኳን ብዙ ተቋሞች ፍላጎታቸውን አሳይተዋል። የመጀመሪያውን ቻሌንጅ የጀመረው ስማይል ስፔሻሊቲ ዴንታል ክሊኒክ መኪናና ሹፌርን ያካተተ ነው። ሌሎችም እንደሚቀጥሉ ተስፋ እናደርጋለን። መላው ኦርቶዶክሳውያን የቻናል ቤተሰቦች ቲክቶክ አካውንታቸው ላይ በመግባት ስማይል ዴንታል ክሊኒክን ፎሎ በማድረግ ለዘማሪ ገብረ ዮሐንስ ገብረ ጻድቅ የተጀመረውን ቻሌንጅ በአጭር ጊዜ ውስጥ እንድናሳካ ከወዲሁ ጠይቃለሁ። እስኪ ዛሬ መልአኩ ገብርኤል እናስብበት ቀን ከሆነ አንጻር ወንድማችን አቤልያም የዘመረው መዝሙር አለ። እሱም ዝም ብለን ብንዘምር ደስ ይለኛል። ልጆቻችን ሁላችሁ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ ትንቢቱ ሲፈጽም ዘመኑ ሲያበቃ ከቀን አሳዘገኝ ሳይጎድል ደቂቃ ወደ ድንግል መጥተህ ደስታን አበስርክ የአምላክን ሰው መሆን ለዓለሙ ሰበክ ወደ ድንግል መጥተህ ደስታን አበስርክ የአምላክን ሰው መሆን ለዓለሙ ሰበክ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ ከውሃና ከእሳት ከሞት አመለጦ በእሳቱ መካከል ለጥፋት ቢሰጦ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለው ሞትና መከራ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ